ደርግና የአየር ኃይሉ ጀነራል ትዝታዎች ክፍል 21 በጣሊያን ኤምባሲ የብዙ ዘመን ቆይታ ለመጀመሪያ ጊዜ ከኤምባሲ ውጪ ከመጡ ሰዎች ጋር ለመገናኘት መብቃታችን ቀደም ሲል እንደገለጽኩት በጣሊያን ኤምባሲ ስለምንገኘው የኢትዮጵያ ባለስልጣናት በሮም ደረጃ የታወቀው ጓድ ኃይሉ ይመኑ ራሱን ካጠፋ በኋላ ነበር። በዚያን ወቅት በደረሰው ሁኔታ ምክንያት የጣሊያን መንግስት ማናችንንም በፈቃደኝነት እንጂ በኃይል አስገድዶ ከኤምባሲው እንደማያስወጣን ስለገለጸልን ሌሎቹ በፈቃደኝነት ሲሄዱ እኛ ሶስታችን መቅረታችን ይታወሳል። ከዚያ በኋላ ለመጀመሪያ ጊዜ ስለ ፍላጎታችን ለሶስተኛ አካል ማለትም ለተባበሩት መንግስታት የስደተኞች ጉዳይ ለዩኤንኤችሲአር ያስታወቅነው በሰኔ ወር 1983 ዓመተ ምህረት አዲስ አበባ ውስጥ በተካሄደው የሽግግር መንግስት ምስረታ ወቅት ነበር። በዚያን ጊዜ የድርጅቱ ኃላፊ የነበሩት ጃፓናዊዋ ሚስስ ሳዶካ ኦጋታ በስብሰባው ላይ ለመገኘት አዲስ አበባ መተው ስለነበርና የጣሊያን መንግስትም ድርጅቱ እንዲያነጋግረን ስለጠየቀ ተወካያቸው ኤምባሲ ድረስ መጥቶ አነጋገረን። በወቅቱ መጥቶ ያነጋገረን ቀደም ሲል የድርጅቱ የአዲስ አበባ ተወካይ የነበረው ሚስተር ቡሃሪ የተባለ አፍሪካዊ ነበር። የጣሊያን መንግስት ድርጅቱ እንዲያነጋግረን የፈለገበት ምክንያት በፈቃደኝነት እጃችንን እንድንሰጥ ሊያግባባን ነበር። ይሁንና የኛ ሐሳብ ግን ከዚህ ፍጹም የተለየ ነበር። ለሚስተር ቡሃሪ የገለጽነው የኛ ፍላጎት በዩኤንኤችሲአር እና በጣሊያን መንግስታት እርዳታ ከኢትዮጵያ ለመውጣት እንድንችል ሁኔታዎችን እንዲያመቻቹልን ነበር። ውይይቱ የተካሄደው በአምባሳደሩ ቢሮ ሲሆን ኤምባሲውን ወክሎ የተገኘው የኤምባሲው አንደኛ ጸሐፊ ሚስተር ዳቪኖ ነበር። ሚስተር ቡሃሪ ከስልጣን ከመውረዳችን በፊት ተስፋይንና ብርሃኑን ያውቃቸው ስለነበረ በደረሰብን ሁኔታ እንዳዘነ ያስታውቃል። ይሁንና ያቀረብነውን ጥያቄ ለሚስስ ሳዳኮ ኦጋታ ከማቅረብ ሌላ በእርሱ ደረጃ የሚፈጸም ምንም ነገር እንደሌለ ለሁላችንም ግልጽ ነበር። የሆነ ጉዳያችንን በዝርዝር ለኃላፊዋ እንዲያስረዳልንና በበኩሉ ሊያደርግ የሚችለውን ሁሉ እንዲሞክር ተነጋግረን ተለያየን። በውይይታችን ላይ ሚስስ ሳዳኮ ከመለስ ዜናዊ ጋር እንደሚገናኙት ገልጾልን ስለነበረ እኛም ጉዳዩ በአጋጣሚው ሊነሳ ይችላል የሚል ተስፋ አድሮብን ነበር። በዚህ ውይይት ላይ የተገኘው የኤምባሲው አንደኛ ጸሐፊ ከማዳመጥ በስተቀር ምንም ተሳትፎ አላደረገም። ይሁን እንጂ የተባለውን ነገር ሁሉ ወዲያውኑ ለአምባሳደሩ እንደሚገልጽና የሮም መንግስትም በዚሁን ዕለት ስላቋማችን እንደሚረዳ የታወቀ ነበር። በሌላ በኩል እንደጠበቅነው ሁሉ ሚስስ ሳዳኮ ከሽግግሩ መንግስት ከአቶ መለስ ዜናዊ ጋር ተገናኝተው ሲወያዩ በቴሌቪዥን ስለተመለከትን ኃላፊዋ ስለኛ ሁኔታ አንስተው ይሆናል የሚል ተስፋ አደረብን። በዚህ ወቅት በኢትዮጵያ ይካሄድ የነበረው ዋና የፖለቲካ እንቅስቃሴ የሽግግር መንግስት የመመስረት ተግባር ስለነበረ ለጊዜውም ቢሆን ወያኔ በእኛ ላይ የነበረው ትኩረት ረገብ ያለ ነበር ማለት ይቻላል። ሆኖም የኤምባሲው ዙሪያ በከፍተኛ ደረጃ ከመጠበቁም ሌላ ወደ ኤምባሲው የሚገባና የሚወጣ ግለሰብ በጥብቅ ይፈተሽ ነበር። ፍተሻው አምባሳደሩንና የኤምባሲውን ሰራተኛ ሁሉ የሚያጠቃልል ስለሆነ አብዛኛው ሰራተኛ በእኛ እዚያ መሆን ቅሬታ አድሮበት እንደነበረ በተለያየ መልክ እንሰማ ነበር። ይሁንና ስለተፈጠረው ችግር ለኛ በቀጥታ መጥቶ ያናገረን አልነበረም። ከጊዜ በኋላ ግን ሁኔታውን ሁሉም እየለመደው ስለመጣና ኤምባሲውና የጥበቃ አካሉ መግባባት ደረጃ ላይ በመድረሳቸው ፍተሻው እየላላ ሊሄድ ችሏል። እኛም በጊዜው በሀገሪቱ ውስጥ የነበረውን የፖለቲካ እንቅስቃሴ እየተከታተልን ትኩረታችን እዚያ ላይ ሆኖ ነበር። በየቀኑ ሲተላለፍ ከነበረው የቴሌቪዥን ፕሮግራም የሽግግር መንግስቱን ለማቋቋም ከተካሄደው ስብሰባ እንደተረዳነው በወቅቱ ኢትዮጵያ ውስጥ ይንቀሳቀሱ የነበሩ ልዩ ልዩ የፖለቲካ ድርጅቶች ተሳታፊ ነበሩ። አንዳንዶቹ ከተቋቋሙ ረጅም ጊዜ ያስቆጠሩና በትጥቅ ትግልም የተሳተፉ ሲሆን ሌሎቹ ደግሞ የደርግ መንግስት ሊወድቅ ሲል አሊያም ከወደቀ በኋላ የተመሰረቱ የብሔረሰብ ፖለቲካ ድርጅቶች ነበሩ። ከሁሉም በላይ አስደናቂ የነበረው
በኢሳያስ አፈወርቂ የሚመራው የሻዕቢያ ቡድን በኮንፈረንሱ አዳራሽ መገኘቱ ነበር። የኢትዮጵያን አንድነት ለማፍረስ ዋና ተዋናይ የነበረው ኢሳያስ አፈወርቂ በአዲስ አበባ ስለ ኢትዮጵያ ወደፊት ህልውና በሚነጋገር ስብሰባ ላይ መገኘቱ በጣም አስገራሚ ነበር። ስብሰባው ይመራ የነበረው በኢህአዴግ ሊቀመንበር በመለስ ዜናዊ ሲሆን አጀንዳው በኢትዮጵያና በኤርትራ ሁለት የሽግግር መንግስት ስለሚቋቋምበትና ከ3 ዓመት በኋላ በኤርትራ ህዝበ ውሳኔ ወይም ሪፈረንደም አካሂዶ ለክፍለ ሀገሪቱ ነፃነቷን ማስጸደቅ ነበር። ከመንግስት ተወካይ ጋር መገናኘት ለመጀመሪያ ጊዜ የመንግስት ተወካይ ሊያነጋግረን እንደሚፈልግ በሚሴስ አንጀሌቲ በኩል ተነገረን። የህዝብ ደህንነት ምክትል ሚኒስትር የተደረገውና የህወሓት አባል የሆነው አቶ ክንፈ ገብረመድህን እንዲሁም የአዲስ አበባ ዙሪያ ወታደራዊ አዛዥ የኤምባሲውን አካባቢ ለመጎብኘት ስለሚመጡ እኛንም ለማየት እንደሚፈልጉ ገለጸችልን። እኛም ስለ ጉዳዩ በቅድሚያ በተወያየንበት ወቅት ከነርሱ ጋር መገናኘት ያስፈልጋል ወይንስ አያስፈልግም በሚለው ነጥብ ላይ ሐሳባችን ተከፋፈለ። ሆኖም በመጨረሻ ላይ አንደኛ መገናኘቱ ስለ ሰዎቹ ማንነት ለማወቅ ስለሚረዳን፣ ሁለተኛ አንዳንድ የምንፈልጋቸውን ዕቃዎች ማስመጣት እንችል ይሆናል በሚል እምነት ለመገናኘት ወሰንን። ባለስልጣናቱ ወደ ኤምባሲው የሚመጡበት ዋና ዓላማ ለጥበቃ የተሰማራው ኃይል ተግባሩን በሚገባ ያከናውን እንደሆነ ለመፈተሽና እኛም ማምለጥ እንደማንችል ለማረጋገጥ ሲሆን እግረ መንገዳቸውን ደግሞ እኛንም በአካል ለማየት እንደሆነ ግልጽ ነበር። ስለሆነም በመንገናኝበት ወቅት በመካከላችን የፖለቲካ ውይይት ወይም ድርድር ስለማይካሄድ በምን አርዕስት ላይ እንደምንነጋገር ለመተንበይ አስቸጋሪ ነበር። ለማንኛውም ይመጣሉ በተባለበት ቀን የተሟላ የሲቪል ልብስ ከክራቫት ጋር ለብሰን ጠበቅን። እነርሱ የጥበቃውን ቦታ እየተዘዋወሩ ለመጎብኘት ረዘም ያለ ጊዜ ስለፈጀባቸው ወደ ኤምባሲው የመጡት ከተባለው ሰዓት አሳልፈው ነበር። ይሁንና መጨረሻ ላይ መምጣታቸው ተነግሮን ለመገናኛ ቦታ ወደ ተመረጠው ወደ አንደኛ ጸሐፊው መኖሪያ ቤት አመራን። በስፍራው ስንደርስ በግንኙነት ወቅት ችግር ሊፈጠር ይችላል ከሚል ስጋት የኤምባሲው ካርቢኔሮች የኛን ደህንነት ለመጠበቅ፣ የባለስልጣኖቹ አጃቢዎች ደግሞ እነርሱን ለመጠበቅ ከሚያደርጉት እንቅስቃሴ የተነሳ ቤቱ በሰው የተሞላ ይመስል ነበር። የሆነ ሆኖ መጨረሻ ላይ ወደ ተዘጋጀው ሳሎን ተወስደን ከሁለቱ ባለስልጣናት ጋር የእጅ ሰላምታ በመለዋወጥ እርስ በእርስ ተዋወቅን። በግንኙነታችን ጊዜ የኤምባሲው አንደኛ ጸሐፊ በመካከላችን የተገኘ ቢሆንም በሳሎን ውስጥ ስንገናኝ የተዝናና ሁኔታ በመፈጠሩ ውይይታችን የተጀመረው በሀገራችን ደህንነት ላይ ነበር። በወቅቱ ስለነበረው የጸጥታ ሁኔታ መወያየት ስንጀምር በመካከላችን የጠላትነት ስሜት ካለመንጸባረቁም ሌላ አቶ ክንፈ ስለ ጊዜው ሁኔታ በቀልድ መልክ ሲያብራራ አንዳንድ ቦታዎች ደርግ በበተነው መሳሪያ ውሱን ችግሮች ቢፈጠሩም በአጠቃላይ ደህና መሆኑን ገለጸልን። ከአቶ ክንፈ ጋር የመጣውና የአዲስ አበባ ዙሪያ ወታደራዊ አዛዥ የተባለው ሰው ከማድመጥ ሌላ ብዙም አልተናገረም። ይሁንና ግለሰቡን ካሁን በፊት ዩኒቨርሲቲ በነበርኩበት ዘመን የማውቀው ስለመሰለኝና ስለ ሁኔታው ስለጠየቅኩት ብቻ በአንድ ወቅት በፋርማሲ ፋክልቲ ማር እንደነበረ ገልጾ በዝምታው ጸና። አቶ ክንፈ ግን በተዝናና ሁኔታ ነበር ውይይቱን የቀጠለው። በዚህ ውይይታችን ላይ ምንም አይነት የፖለቲካ ይዘት ያለው ጥያቄ ባናነሳም ለጊዜው የዩኤንኤችሲአር ተወካይ ኤምባሲው ድረስ መጥቶ ባነጋገረን ጊዜ ስለ ፍላጎታችን መግለጻችንን ለአቶ ክንፈ የነገርነው ሲሆን እርሱም ከማዳመጥ በስተቀር በወቅቱ ዝርዝሩን ለመጠየቅ አልፈለገም። ከዚህ ሌላ እኔና ተስፋዬ ወደ ኤምባሲው በመጣንበት ጊዜ አስፈላጊ የሆኑ አንዳንድ ቁሳቁሶችን ሳንይዝ በመምጣታችን የሚቻል ከሆነ እነዚህን ዕቃዎች እንድናስመጣ አቶ ክንፈን ጠየቅነው።
እርሱም ጥያቄያችንን ለማየት እንደሚሞክር ስለገለጸልን ጉዳዩ በዚሁ ተዘጋ። ከዚያም የግንኙነታችን ጊዜ ስላበቃ ሰላምታ ተለዋውጠን ከባለስልጣኖቹ ጋር ተለያየን። ያ ግንኙነት ከወያኔ ባለስልጣናት ጋር ያደረግነው የመጀመሪያም የመጨረሻም ውይይት ነበረ። አቶ መለስ ዜናዊ የተጻፈ ግልጽ ደብዳቤ። ከጥቂት ቀናት በኋላ አቶ ክንፈ በሚሴስ አንጀሌቲ በኩል ለዩኤንኤችሲአር ያቀረብነውን ጥያቄ በመጥቀስ ፍላጎታችንን ለሽግግሩ መንግስት ፕሬዝዳንት በጽሑፍ እንድናቀርብ መልእክት ላከብን። በዚሁ መሰረት ስለ ደብዳቤው ይዘት በቅድሚያ በመነጋገር ተፈቅዶልን ከኢትዮጵያ እንድንወጣ የሚጠይቅ አጭርና ግልጽ ደብዳቤ ለአቶ መለስ ዜናዊ ጻፍን። እንደጠበቅነው ሁሉ ለጻፍነው ደብዳቤ መልስ አላገኘንም። ይሁንና በተዘዋዋሪ መንገድ የውጭ ጉዳይ ሚኒስትሩ አቶ ስዩም መስፍን ለአንድ መጽሔት ስለኛ ጉዳይ በሰጠው ቃለ መጠይቅ ላይ የመንግስት አቋም ምን እንደሆነ ለማወቅ ቻልን። ይኸውም አቶ ስዩም ወደ ተባበሩት መንግስታት ጽሕፈት ቤት ሲያመራ ሮም ላይ እግረ መንገዱን ቆይታ በማድረግ ከጣሊያን ውጭ ጉዳይ ሚኒስትር ከሚሴስ ዴሚኬሊስ ጋር የኛን ጉዳይ አንስቶ በመነጋገሩና እሱን መሰረት አድርጎ ማብራሪያ በሰጠበት ጊዜ ነበር። በዚህ ፎይታ በተባለው የኢህአዴግ መጽሔት ላይ በሰጠው መግለጫ ስለ ጉዳያችን ሲያብራራ ከፍተኛ በደል የፈጸምን ሰዎች እንደመሆናችንና በወንጀል የምንጠየቅ ስለሆነ በምንም አይነት ልንለቀቅ እንደማንችል በአጽንኦት ገልጾ ነበር። ለአቶ መለስ ዜናዊ ስለ ጻፍነው ደብዳቤ ማንስቶ ተፈቅዶልን ከኢትዮጵያ እንውጣ ይላሉ በሚል ጥያቄያችን የፌዝ መሆን አለበት በማለት ተሳልቆበታል። አቶ ስዩም የጣሊያን መንግስት እኛን በሚመለከት ምን አቋም እንደወሰደ መጽሔቱ ላቀረበለት ጥያቄ ሲመልስ የአገሪቱ መንግስት ባለው የውስጥ ፖለቲካ ችግር ምክንያት የፍርድ ውሳኔ እስኪሰጥ ድረስ አስገድዶ ሊያስወጣ እንደማይችል እንደገለጸለትና ከፍርድ ውሳኔ በኋላ እንደሚያስረክበን አብራራ። የሆነ ሆኖ የጣሊያን ሕገ መንግስት በእርሱ ጥገኝነት ስር ያለን አንድ ግለሰብ የሞት ፍርድ ከተፈረደበት አሳልፎ ለመስጠት ስለማያስችለው የኛ ጉዳይ ከፍርዱ ውሳኔም በኋላ ገና የሚያከራክር ይሆናል። በዚህ ረገድ የጣሊያን የፖለቲካ ስርዓት የመድበለ ፓርቲ ስርዓት እንደመሆኑ መጠን ማንኛውም በስልጣን ላይ የሚገኝ ፓርቲ ሕገ መንግስትን የሚመለከት ጉዳይ ብቻውን የመወሰን ስልጣን ስለሌለው ሁኔታው ለኛ አመቺ ነበር። ከዚህ ሌላ ወያኔ ስልጣን ላይ በወጣበት ሰሞን የምዕራብ መንግስታትን ድጋፍ ለማግኘት ሲል የደርግ ባለስልጣናት ጉዳይ በነጻ ፍርድ ቤት እንደሚታይ ቃል በመግባቱ ስለኛ ፍርድ ሁኔታ አስቀድሞ መተንበይ አይቻልም። ስለሆነም በእኛ ላይ የሞት ፍርድ እንደማይሰጥ ከአሁኑ ለጣሊያን መንግስት ማረጋገጫ የሚሰጥበትና እጃችንን እንድንሰጥ የሚያስገድድበት ሁኔታ አልነበረም። ከፍ ሲል እንደተጠቀሰው ወያኔ አዲስ አበባን በተቆጣጠረበት ወቅት የምዕራብ ሀገሮች ድጋፍ ለርሱ ወሳኝ ስለነበሩ የተለያዩ ቃል ኪዳኖችን ሰጥቶ ነበር። ከነዚህም መካከል የሰብአዊ መብት በሀገሪቱ እንደሚከበር፣ ሐሳብ በነጻ የመግለጽ መብት እንደሚኖርና ማንኛውም ሰው በነጻ ፍርድ ቤት እንደሚዳኝ የሚገልጹ ቃል ኪዳኖች አንዳንዶቹ ነበሩ። በወቅቱ የሽግግር መንግስት የውጭ ጉዳይ ሚኒስቴር ባወጣው አንድ ጽሑፍ በይፋ እንዳረጋገጠው የቀድሞ ባለስልጣናት በሕግ ብቻ እንደሚዳኙ ከመግለጹም ሌላ ይሄው ወረቀት በአምባሳደሩ በኩል ለኛ እንዲደርሰንም ተደርጓል። ይሄ የተደረገበት ምክንያት እጃችንን እንድንሰጥ ለማግባባት ታስቦ የነበረ ቢሆንም በጊዜው እኛ ኤምባሲ ውስጥ ለመቆየት ወስነን ስለነበር አልተቀበልነውም። ካሁን በፊት እንደገለጽኩት ለመጀመሪያ ጊዜ እኛ ጉዳይ ፖለቲካ መፍትሄ እንዲሰጠው በይፋ ጥያቄ ያቀረብነው ለዩኤንኤችሲአር ሲሆን ይሄንን ፍላጎታችንን ያቀረብነው ደግሞ የድርጅቱ ተወካይ መጥቶ ባነጋገረን ወቅት እንደነበርም ይታወሳል። ከዚያ በፊት ደግሞ በሰዎች አማካኝነት ለጠቅላይ ሚኒስትር ጁሊዮ አንድሪዮቲ የላክነው ደብዳቤ ውጤታማ አልነበረም።
ይሁንና በዚህ ደብዳቤ መነሻነት ለዩኤንኤችሲአር ያቀረብነውን ጥያቄ በማጤን የውጭ ጉዳይ ሚኒስትሩ ሚስተር ዴሚኬሊስ አንድ ደብዳቤ በይፋ ላከልን። ያ ደብዳቤም በዓለም አቀፍ ሕግ መሰረት ለኛ የፖለቲካ ጥገኝነት ለመስጠት የሚያስችል ሁኔታ እንደሌለና አሁን ለጊዜውም ቢሆን የተሰጠን እርዳታ ከሰብአዊ ርህራሄ አኳያ እንደሆነ የሚያብራራ ነበር። ደብዳቤው በተላከበት ወቅት ከአምባሳደር አንጀሌቲ ጋር ተቀያይመን ስለነበረ ደብዳቤውን ሲያስረክበን አሁን የመጣው በመልእክተኝነት መሆኑን በመግለጽ አምባሳደሩ ስለ ደብዳቤው ምንም ለማብራራት አልፈለገም። ያም ሆኖ በጣሊያንኛ ቋንቋ የተጻፈውን ደብዳቤ በእንግሊዘኛ ተርጉሞ ስላመጣልን መልእክቱን ለመረዳት አልተቸገርንም። እኛም ደብዳቤውን ካጠናን በኋላ እስካሁን ለተሰጠን ከለላና ለተደረገልን መስተንግዶ አመስግነን የፖለቲካ ጥገኝነት ለምን ሊሰጠን እንደሚገባ የሚያስረዳ የተዘጋጀ ጽሑፍ ላክን። ይሄ ጽሑፍ አስቀድሞ የተዘጋጀው የሕግ ባለሙያ በሆነው በጓድ ብርሃኑ ባየ ሲሆን አቀራረቡም እኛ የፖለቲካ ሰዎች ስለመሆናችንና ከሕግ ውጪ በጠመንጃ ኃይል ከስልጣን ስለመወገዳችን በማብራራት እስካሁን የወጡ የዓለም አቀፍ ሕጎች የኛን ሁኔታ ባያትቱም እንኳ ጉዳያችን ፖለቲካዊ መፍትሄ እንደሚሻው የሚዘረዝር ነበር። ከዚህ ሌላ በጠመንጃ ኃይል ስልጣን ሊያዘው መንግስት እጃችንን እንድንሰጥ እንዳያስገድደን የጣሊያን መንግስትን የሚያሳስብ ነበር። ይህ ሳይሆን ቀርቶ እጃችንን እንድንሰጥ ግፊት ከተደረገብን ግን ለሁላችንም ጠቃሚ የማይሆን ክስተት ሊፈጠር እንደሚችል ጽሑፉ በአጽንኦት ይገልጻል። በሌላ በኩል ስለኛ ወደ ስልጣን አመጣጥ ሲዘረዝር ሁላችንም ከየክፍላችን ስንመጣ ፖለቲካዊ ቀውስ እንድናድን ተብሎ ሲሆን ስልጣን በመፈንቅለ መንግስት እንዳልያዘን በሰፊው ያብራራል። ከዚህ ሌላ በታሪክ አጋጣሚ የተጣለብንን ኃላፊነት ለመወጣት ከፊል ሕይወታችንን ሀገርንና ሕዝብን በቅንነት በማገልገል እንዳሳለፍን የሚገልጽ ነበር። ይህ ጽሑፍ አስቀድሞ ለጣሊያን ውጭ ጉዳይ ሚኒስቴር በመላኩ ሚስተር ዴሚኬሊስ የኛን አቋም ከተረዳ በኋላ ነበር አቶ ስዩም መስፍንን ያነጋገረው። ስለሆነም አቶ ስዩም በሮም ቆይታው ስለኛ ሁኔታ አንስቶ በተነጋገረበት ጊዜ የጣሊያን ውጭ ጉዳይ ሚኒስትሩ መንግስታቸው ከፍርዱ በፊት እኛን አሳልፎ ለመስጠት የሚቸገር መሆኑን እንደገለጸለት እምነት አለን። በመሆኑም ከዚያን ጊዜ ጀምሮ በጣሊያን ኤምባሲ በእንግድነት መኖር ጀመርን። ይህ አገላለጽ ወይም አሰያየም በኤምባሲው የተሰጠን ሲሆን የፖለቲካ ጥገኛ የሚለውን ስም ለኛ ላለመስጠት ሆን ብለው ያደረጉት ነበር። ይሁንና ከለላው እስከተሰጠን ድረስ በተሰጠን ስም ብዙም አልተቸገርንም። ዓመታትን ያስቆጠረ የጣሊያን ኤምባሲ እንግድነት። ከአሁን በፊት እንደገለጽኩት የመጀመሪያዎቹ 3 ወራት ማለትም ከሰኔ 1983 እስከ መስከረም 1984 ያሉት ጊዜያት ሁኔታዎች ሁሉ ያልተረጋጉ በመሆናቸው ለኔ የሽግግር ጊዜ ነበሩ ማለት ይቻላል። ከጊዜ አንጻር 3 ወር አጭር ሆኖ ቢታይም በእነዚያ ወራት ውስጥ ብዙ ሁኔታዎች ስለተፈጠሩ በኤምባሲው ለመቆየት ምክንያት ሆነውኛል። በሌላ በኩል ግን የጣሊያን መንግስት በእኛ ላይ የሚሰጠው ፍርድ እስኪታወቅና የሞት ፍርድ አለመሆኑ እስከሚረጋገጥ ድረስ ጊዜያዊ ጠለላ እንደሚሰጠን የገለጸልን ቢሆንም የፖለቲካ ጥገኝነት ሊሰጠን እንደማይችል ወይም እንደማይፈልግ በግልጽ አስታውቆናል። ከዚህ የተነሳ በኤምባሲ ውስጥ የምንኖር እንግዶች አድርጎ እንደሚቆጥረንና እኛም በምንም አይነት ራሳችንን የፖለቲካ ጥገኝነት የተሰጠን አድርገን እንዳናይ በተለያየ መልክ ገልጾልናል። ይሄ ነገር በኤምባሲ ውስጥ ለመቆየት ከወሰንኩም በኋላ በዚህ ሁኔታ እስከመቼ መኖር እንችላለን በሚል ያሳስበኝ ነበር።
በመሰረቱ በኋላ እንደተረዳነው በጣሊያን ሕገ መንግስት ውስጥ በዓለም አቀፍ ሕግ ስር በአንቀጽ 10 ውስጥ በተዘረዘረው መሰረት የጣሊያን መንግስት ዓለም አቀፍ ሕጎችን እንደሚቀበል፣ ጣሊያን ውስጥ ያሉ የውጭ ሀገር ሰዎች ሰብአዊ መብታቸው እንደሚከበርና የጣሊያን ሕግ በሚፈቅደው መሰረት የፖለቲካ ጥገኝነት የማግኘት መብት እንደሚኖራቸው ይደነግጋል። ስለሆነም እኛም ይህ መብት ሊኖረን የሚገባ ቢሆንም የማስፈጸም አቅም ግን አልነበረንም። 1984 ዓመተ ምህረት ሲጀምር በመርህ ደረጃ የፍርድ ሂደት እንደሚኖር ተገለጸ እንጂ ፍርዱን ለማስጀመር የሚያስችል ሁኔታ አልነበረም። ይሄውም ወያኔ ራሱን ለማቋቋምና ለማደራጀት ጊዜ የሚፈጅበት ከመሆኑም በላይ ሌሎች በርካታና ትኩረት የሚሹ ፖለቲካዊና ማህበራዊ ችግሮች ተደቅነውበት ስለነበረ፣ ስለሆነም እኛም ስላለንበት ሁኔታ በተረጋጋ መንገድ ለማሰብ የዕለት ተዕለት ኑሯችንን ለማቀድና በውጭ ስለሚኖሩት ቤተሰቦቻችን ለማሰብ ጊዜ ሰጠን። በተለይ በዚህ ወቅት ከቤተሰቦቻችን ጋር በደብዳቤ መገናኘት የቻልንበት ጊዜ በመሆኑ ሁኔታዎች ተሻሽለው ነበረ። ውድ የኢትዮ ሜዳ ቤተሰቦች በገጠመኞች የታጀበ የህይወት ጉዞ ከሚለው መጽሐፍ ላይ የመረጥንላችሁ የምርጥ ገጾች ዝግጅታችን አላበቃም። ክፍል 22ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።